እንዴት ሰነበታችሁ ውድ የዩቲዩብ ቤተሰቦቻችን። ዛሬ የምናየው ስለ ሂውማን ኦር አንትሮፖጀኒክ ኢንዲዩስ ክላይሜት ቼንጅ የሚለው ነው፣ ወይም ደግሞ ሂውማን ኢንዲዩስ ክላይሜት ቼንጅ የሚለው ነገር እናያለን ማለት ነው። ይሄም ማለት ምንድነው? በሰው ልጅ አማካኝነት ክላይሜት ቼንጅ የሚያደርጉ የተለያዩ ፋክተሮች አሉ። እነዚህ ምንድናቸው የሚለው ነገር እያንዳንዳቸው እናያለን ማለት ነው። የመጀመሪያው ምንድነው? ልክ እንደ ናቹራል እንትንም በሂውማን ወይም ደግሞ በሰው ልጅ ኢንጀክት ከሚለቀቁ ነገራቶች ወይም ደግሞ በሰው ልጅ ክላይሜት ቼንጅ ከሚያመጡ ነገራቶች መካከል የመጀመሪያው ኤሮሶል ኢንጀክትድ ኢንቱ ዘ ሎወር አትሞስፌር። ኤሮሶል የምንላቸው በጣም ትናንሽ ብናኝ የምንላቸው ወይም ደግሞ እነሱ በሰው ልጅ የሚለቀቁ የተለያዩ ትናንሽ ብናኞች እነዚህ ኤሮሶል ይባላሉ ማለት ነው። እነዚህ ክላይሜቱን ቼንጅ ማድረግ የሚችሉ ነገራቶች ናቸው ማለት ነው። ኤሮሶል አር ቲኒ ሶሊድ ኤንድ ሊኩዊድ ማቴሪያል፣ በጣም ቲኒ የሆነ ሶሊድ ወይም ደግሞ ሊኩዊድ ማቴሪያሎች እነዚህ ኤሮሶል ይባላሉ ማለት ነው። ዘይ ካን ኢንተር ዘ አትሞስፌር ፍሮም ቦዝ ሂውማን ኢንዲዩስድ ኤንድ ናቹራል ፕሮሰስ። እነዚህ ኤሮሶሎች በሰው ልጅም አማካኝነት እና ደግሞ በናቹራል ሶርስ አማካኝነትም ከአትሞስፌሪው ጋር ሊቀላቀሉ ይችላሉ ማለት ነው። ሂውማን ኢንዲዩስ ሶርስ ኦፍ ኤሮሶል የምንላቸው ወይም ደግሞ በሰው ልጅ ከሚያመጣቸው ኤሮሶል የሚያመጣበት መንገድ መካከል የመጀመሪያው ኢሚሽን ፍሮም ፋክቶሪ፣ ከፋክቶሪ የሚለቀቁ የተለያዩ ጋዞች፣ ይሄ የመጀመሪያው ወይም ደግሞ የተለያዩ ከፋክቶሪ የሚለቀቁ የተለያዩ ኤሮሶሎች፣ ይሄ የመጀመሪያው በሰው ልጅ አማካኝነት ኢንጀክት የሚደረጉ ኤሮሶሎች መካከል የመጀመሪያው ነው ማለት ነው። ሁለተኛው ምንድነው? ቫይስክል ወይም ደግሞ አውቶስ ኤንድ ትራክ የምንላቸው እነዚህ ቫይስክል የምንለው ተሽከርካሪዎች፣ እነዚህ አውቶሞቢሎች ሊሆኑ ይችላሉ፣ ትራኮች ሊሆኑ ይችላሉ። በእነዚህ እንትኖች የሚለቀቁ ኤሮሶሎችም እነዚህም በሂውማን አክቲቪቲ የሚለቀቁ ናቸው ማለት ነው። ሌላኛው ኤርክራፍት ወይም ደግሞ ከአውሮፕላኖች የሚለቀቁ ኤሮሶሎች፣ ከፓወር ፕላንት የምንለው ለኃይል አማራጭ የምንጠቀማቸው የተለያዩ ሳይቶች ማለት ነው። ከነዛ ሳይት የሚለቀቀው ኤሮሶልም እነዛው ናቹራል ኢፌክት የሚያመጣ ነው፣ ወይም ደግሞ በሰው ልጅ ከሚመጡ ክላይሜትን ቼንጅ ከሚያደርጉ ነገራቶች መካከል ሌላኛው ነው ማለት ነው። ሌላኛው ሂውማን ፈርኒስ ኤንድ ፋየር ፕሌስ የምናቸው እነዚህ የሰው ልጅ ለኃይል አማራጭ በቤት ውስጥ የሚጠቀማቸው ልክ እንደ ፎሲል ፊውል አይነቶችም እነዚህም ከነዛ ተመሳሳይ ነገራቶች ናቸው ማለት ወይም ደግሞ በሰው ልጅ የሚለቀቁ ኤሮሶሎች መካከል እነዚህ ዋነኞቹ ናቸው ማለት ነው። ሜኒ ኤሮሶል አር ኖት ኢንጀክትድ ዳይሬክትሊ። የተለያዩ ኤሮሶሎች ኢንጀክት የሚደረጉት ዳይሬክትሊ አይደለም፣ ወይም ደግሞ ዳይሬክትሊ ኢንጀክት አይደረጉም፣ ወይም ደግሞ ኢንዳይሬክትሊ ነው፣ ወይም ደግሞ ኢንዳይሬክት በሆነ ወይ ነው ወደ አትሞስፌሩ ኢንጀክት የሚደረጉት ማለት ነው። በት ፍሮም ዌን ዘ ጋዝስ ኮንቨርት ቱ ዘ ፓርቲክል፣ ያንን ጋዝ ወደ ፓርቲክል ወይም በአትሞስፌሩ ላይ ወደ ፓርቲክል ተቀይረው ነው ማለት ነው እነዚህ ኤሮሶል የምንላቸው ማለት ነው። ለምሳሌ ሰልፌትና ናይትሬት ምን ያደርጋሉ? ሰንላይትን ወይም ደግሞ ከፀሐይ የሚመጡ የተለያዩ ጨረሮችን ሪፍሌክት በማድረግ እኛ ባለንበት በሎወር አትሞስፌር ላይ ኩሊንግ ኢፌክት እንዲፈጠር ያደርጋል። ሌላኛው ይሄ ሱት ኦር ብላክ ካርበን የምንለው ከላይ የሚመጣው የፀሐይ ብርሃንን አብዞርብ በማድረግ በታችኛው የመሬት ክፍል ላይ ኩሊንግ ኢፌክት እንዲያመጣ ያደርጋል ማለት ነው። ሜኒ ኦፍ ዘ ፓርቲክልስ ዛት ሪዲዩስ ዘ አማውንት ኦፍ ሰንላይት ሪቺንግ ዘ ኤርዝ ሰርፌስስ ቴንድ ቱ ኮዝ ኔት ኩሊንግ ዘ ሰርፌስ ዱሪንግ ዴይ ወይም ደግሞ ዘ ሰርፌስ ኤር ዱሪንግ ዘ ዴይ፣ ቀን አካባቢ ላይ በእኛ ባለንበት ከባቢ አየር ላይ ኔት ኩሊንግ እንዲፈጠር ወይም ደግሞ ቅዝቃዜ እንዲፈጠር ያደርጋሉ ማለት ነው። ሁለተኛው በሂውማን አክቲቪቲ ክላይሜት ቼንጅ ከሚያደርጉ ነገራቶች መካከል ላንድ ዩዝ ቼንጅ ነው። ወይም ደግሞ ላንድ ዩዝ ቼንጃችን ወይም ደግሞ የመሬት አጠቃቀማችን ያለው የተለያዩ ይሄን እንትን ቼንጅ በማድረጋችን ክላይሜትን መቀየር ወይም ደግሞ ክላይሜትን ቼንጅ ማድረግ የሚችሉ ፋክተሮች ናቸው ማለት ነው። የመጀመሪያው ፎሲል ፊውል ኮንቲኒው ቱ ስፒው ግሪን ሃውስ ጋዝ ኢንቱ ዘ ኤር። እነዚህ ግሪን ሃውስ ጋዝ የምንላቸው ፎሲል ፊውል የምለው ኮንቲኒቲ ስፒው ግሪን ሃውስ ጋዝ ፎሲል እንትን የምለው ለኃይል አማራጭ የምንጠቀማቸው ነገራቶች ናቸው። እነሱ ግሪን ሃውስ ጋዝን እንዲጨምር ያደርጋሉ ወይም ደግሞ በአትሞስፌር ላይ ያለው እነዚህ ግሪን ሃውስ ጋዝ የምንላቸው ሂት ትራፕ የሚያደርጉ ጋዞችን ኤር ላይ እንዲጨምሩ ያደርጋል ማለት ነው። ዘ ክላይሜት ዊል
ቼንጅ ኤንድ ዘ እርዝ ሰርፌስ ዊል ዋርም ክላይሜቱ ቼንጅ እንዲሆን እነዚህ ነገራቶች ደግሞ ክላይሜቱን ቼንጅ እንዲሆን ያለው ሰርፌሱ ደግሞ ዋርም እንዲሆን ያደርጉታል ማለት ነው። ስተዲ ሾው አባውት 1/2 of the rainfall in the Amazon river basin is returned to the atmosphere through the evaporation አሁን በዓለም አቀፍ ደረጃ ይሄ አማዞን የሚለው ጫካ ውስጥ የሚዘንበው ዝናብ 1/2 ወይም ደግሞ በዛ አካባቢ ያለው ሪቨር አማዞን ሪቨር 1/2 ሁሉ በሬንፎል አማካኝነት የሚመጣ ነው ማለት ነው። ወይም ደግሞ studies about show half of the rainfall in the Amazon በአማዞን ሪቨር አካባቢ ላይ የሚዘንበው ዝናብ 1/2 ግማሹ የሚመጣው በምንድነው ማለት ነው? በኢቫፖሬሽን ነው ማለት ነው። ያንን ኢቫፖሬሽን ደኖችን የምንጨፈጭፍ ከሆነ ወይም ደኖችን የምናጠፋ ከሆነ ኢቫፖሬሽን የማይኖር ከሆነ በዛ አካባቢ ላይ ያሉ የዝናብ መጠንን እየቀነሰ ይመጣል ማለት ነው። በዛን ሰዓት ክላይሜቱን ቼንጅ ያደርገዋል ማለት ነው። ሌላኛው ዲፎሬስቴሽን ነው። ዲፎሬስቴሽን ምንድነው የሚያደርገው? ዲፎሬስቴሽን ዲክሪዝ ኢን ኢቫፖሬቲቭ ኩሊንግ ኤንድ ዋርሚንግ። ዲፎሬስቴሽን ሲፈጠር የመጀመሪያ ምንድነው ኢቫፖሬሽን የምንለው ነገር ይቀንሳል። ከዛ ደግሞ ኢቫፖሬሽን ከቀነሰ በኋላ ደግሞ በአካባቢ ላይ ዋርሚንግ ያመጣል ወይም ደግሞ የክላይሜት ቼንጅን ያመጣል ማለት ነው። ክላይሜቱ እንዲጨምር ወይም ደግሞ ቴምፕሬቸሩ ዋርም እንዲሆን ያደርጋል ማለት ነው። በተጨማሪ ላንድ ዩዝ ቼንጅ ውስጥ ካሉ ነገራቶች መካከል ዲፎሬስትድ ኤሪያ ዊል ቼንጅ ኢንቱ ዴዘርት። ዲፎሬስትድ የሆኑ ኤሪያዎች ወይም ደግሞ ሙሉ ደኑ የተጨፈጨፈ አካባቢ ላይ ወደ ምን ይቀየራል ማለት ነው? ወደ ዴዘርት እየተቀየረ ይመጣል ማለት ነው። በአጠቃላይ ዴዘርቲፊኬሽን የሚለው ፕሮሰስ ነው። ወደ ዴዘርት የመቀየር ፕሮሰስ ነው። ዴዘርቲፊኬሽን ቼንጅ ዘ አልቢዶ ሪዛልትስ ፍሮም ኦቨርግሬዚንግ ኤክሴሲቭ ካልቲቬሽን ኦፍ ግራስ ላንድ ኢን ሰሚ አሪድ ኤሪያ። በሰሚ አሪድ ኤሪያ ላይ ኦቨርግሬዚንግ ካለ ኤክሴሲቭ የሆነ ካልቲቬሽን ካለ ወደ ዴዘርቲፊኬሽን ወደ ዴዘርት እንትን ይሄዳል ማለት ነው። እነዚህ በአጠቃላይ ያለን መሬታችን በአግባቡ ባለመጠቀማችን የሚከሰት የክላይሜት ቼንጅ ነው ማለት ነው። ሌላኛው ኢንክሪዚንግ ግሪን ሃውስ ጋዝስ ኢሚሽን። እኛ የግሪን ሃውስ ጋዝ ኢሚሽን ኢንክሪዝ የሚሆን ከሆነ ክላይሜቱ ቼንጅ ያደርጋል። እነዚህ ደግሞ አብዛኛው የእንትን የሚባሉት በሰው ልጅ ነው። እነዚህ ሁሉ ኢሚት የሚያደርጋቸው የሚለቃቸው ከተለያዩ ኢንዱስትሪዎች ኢሚት የሚያደርጋቸው የሚጠቀማቸው የሰው ልጅ ነው ማለት ነው። ካርቦን ዳይኦክሳይድ ነው የመጀመሪያው ግሪን ሃውስ ጋዝ ከምንላቸው መካከል። ኢት ቦዝ ሃርምፉል ኤንድ ቤኔፊሻል ፎር ላይፍ ኦን ዘ እርዝ። ለዓለም ላይ ላሉ ህይወቶች በጣም ሃርምፉል ነው። በተጨማሪ ደግሞ በጣም ዩስፉል ነው ወይም ደግሞ ለእርዝ ላሉ ለተለያዩ ነገራቶች ጠቃሚ ጋዝ ነው ማለት ነው። ሃርምፉል ነው ስንል አካባቢው ዋርም እንዲሆን ያደርጋል ወይም ደግሞ አካባቢው ሙቀት እንዲመጣ ያደርጋል። ቤኔፊሻል ነው ስንል ደግሞ የተለያዩ እጽዋቶች ወይም ደግሞ በህይወት እንዲኖሩ ያደርጋል ማለት ነው። ይሄ ሙሉ በሙሉ ኔጌቲቭ ሳይሆን ሁለቱም እንትን ጥቅምና ጉዳት ያለው ጋዝ ነው ማለት ነው። ኢት ኢዝ አክሰለሬትድ ባይ ሂውማን አክቲቪቲ። ይሄኛው ደግሞ አክሰለሬት የሚሆን ወይም ደግሞ የሚጨምረው በምንድነው ማለት ነው? በሂውማን አክቲቪቲ በሰው ልጅ አክቲቪቲዎች። ለምሳሌ በርኒንግ ኦፍ ፎሲል ፊውልን በርን በማድረግ በማቃጠል ይሄኛው እንትን አክሰለሬት እንዲሆን ወይም ደግሞ እንዲጨምር ያደርጋል ማለት ነው። ኢት ኢዝ ስትሮንግሊ አብዞርብ ኢንፍራሬድ ራዲዬሽን። እሱ ምንድነው የሚያደርግ? ኢንፍራሬድ ራዲዬሽንን አብዞርቭ ያደርጋል ማለት ነው። ለምሳሌ ከፀሐይ ወደ መሬት የፀሐይ ጨረር ይመጣል። የመጣው የፀሐይ ጨረር ወደ ላይ እንዳይወጣ ትራፕ አድርጎ የሚይዝ አጭቆ የሚይዝ ጋዝ ነው ማለት። በዛን ሰዓት በአካባቢው ላይ ዋርሚንግ እንዲፈጠር ያደርጋል በሎወር አትሞስፌር ላይ ማለት ነው። ሊስ ኦፍ ዘ ትሪስ ሪሙቭ CO2 ፍሮም ዘ አትሞስፌር ፎቶሲንቴሲስ። የእንትን የእጽዋቶች ህይወት ያለ ካርቦን ዳይኦክሳይድ ያው መኖር አይችሉም ወይም ደግሞ እነሱ በከፍተኛ ሁኔታ ለፎቶሲንቴሲስ ፕሮሰስ ይጠቀሙታል ማለት ነው። when tree are cut and burned ትሪዎች ዛፎች እኛ ባቃጠልና በርን ባረግን ቁጥር ወይም ደግሞ ከት ባረግን ቁጥር ሌፍት ቱ ዲኬድ ወደ ዲኬድ ይቀየራሉ ማለት ነው። and the CO2 goes back into the atmosphere። በዛን ሰዓት እነሱ የያዙት ሁሉ አትሞስፌሩን ወደ ምን ይቀላቀላል ማለት ነው? የያዙት CO2 ወደ ምን ይቀላቀላል ማለት ነው? ወደ አትሞስፌር ወይም ደግሞ የያዙትን አትሞስፌር ሪሊዝ ያደርጉታል ማለት ነው። በዛ ሰዓት በአካባቢው ላይ ከፍተኛ የሆነ ምን ያመጣል ማለት ነው? ዋርሚንግ የምንለው ነገር እንዲመጣ ያደርጋል ማለት ነው።
በተጨማሪ ሌሎች ግሪን ሃውስ ጋዞች አሉ። እነዚህ ናይትረስ ኦክሳይድ እና ሚቴን የምንላቸው NO2 and CH4 are ግሪን ሃውስ ጋዝ that causes climate change። እነዚህ ክላይሜት ቼንጅ እንዲመጣ ከሚያደርጉ ምክንያቶች መካከል ናይትረስ ኦክሳይድ የምንለውና ሚቴን የምንለው ሌላኛው ከባድ የሆነ የኃይለኛ የምንላቸው የግሪን ሃውስ ጋዝ አይነቶች ናቸው ማለት ነው። These three gases are differ in how they absorb energy። እነዚህ ሶስት ጋዞች ካርቦን ዳይኦክሳይድ፣ ናይትረስ ኦክሳይድ፣ ሚቴን ሁሉም አብዞርቭ የሚያደርጉበት መንገድ የተለያየ ነው። ላይፍ ታይም ኢን ዘ አትሞስፌር በተጨማሪም ደግሞ በአትሞስፌር ላይ ያላቸውም ላይፍም ጭምር የተለያየ ነው ማለት ነው። ለምሳሌ CO2 የምንለው በአትሞስፌር ላይ በጣም ለብዙ ጊዜ የሚቆይ ወይም ደግሞ ቢያንስ ለ100 ዓመት በላይ የሚቆይ ጋዝ ነው ማለት ነው። እነዚህ NO2 ወይ ደግሞ ናይትረስ ኦክሳይድ እና ሚቴን የምንለው ሪላቲቭሊ ሾርት ታይም ነው ያላቸው ወይም ደግሞ በአትሞስፌር ላይ ለአጭር ጊዜ የሚቆዩ ጋዞች ናቸው ማለት ነው። አሞኒያ CH3 causes 25 times much warmer ከሲኦቱ የበለጠ 21 እጥፍ አትሞስፌሩን ምን ማድረግ ይችላል ማለት ነው? ዋር ማድረግ ይችላል ማለት ነው። ይሄኛው 100 ዓመት ሊያሳድር በሚችለው አቅም ይሄኛው በ21 ዓመት ወይም ደግሞ ከዛም ባነሰ በትንሽ ዓመት ማሳደር ይችላሉ ማለት ነው። ናቹራሊ በተፈጥሮ እነዚህ ግሪን ሃውስ ጋዞች በጣም ጥቅም አላቸው። የኛ ፕላኔታችን እንዲቀጥል ያለው ክላይሜታችን በጥሩ ሁኔታ ክላይሜታችን ሳይሆን ፕላኔታችን በጥሩ ሁኔታ እንዲቀጥል ኢኮሲስተሞች ባላንስ አድርገው እንዲቀጥሉ ግሪን ሃውስ ጋዞች አስፈላጊ ናቸው። ናቹራሊ አትሞስፌሪክ ጋዝስ ሜንቴን ላይፍ ኦን ዘ እርዝ እርዝ ላይ ያሉ ላይፎችን ሜንቴን ለማድረግ ወይም ደግሞ ለማስቀጠል ግሪን ሃውስ ጋዞች አስፈላጊ ናቸው ማለት ነው። If the greenhouse gas were absent, the Earth's average atmospheric temperature would be 33 ዲግሪ ሴንቲግሬድ ኦር ሌስ። እኛ የዓለም አቀፍ ደረጃ እነዚህ ባይኖሩ ከ33 ዲግሪ ወይም ከ33 ዲግሪ ሴንቲግሬድ እና ከዛ በታች ይሆን ነበር ማለት ነው። ያ ደግሞ ምን ያመጣል? this affect all ecosystem on the earth። ይሄኛው ኢኮሲስተም በእርዝ ላይ ያሉ ኢኮሲስተም ላይ ከፍተኛ የሆነ ኢፌክት ያመጣል ማለት ነው። ኃይል The problem of greenhouse gas effects are increasing in the amount of these gases in the atmosphere። አሁን ፕሮብሌም ያለው የፕሮብሌሙ የግሪንሃውስ ጋዝ ፕሮብሌሙ የሚያሳየው ወይም ደግሞ ሁኔታውን አማውንቱ የምንገልጸው ባለው አቅም ነው ማለት ወይም ደግሞ አትሞስፌር ላይ ባለው የጋዞች መጠን ነው ማለት ነው። While the problem of gas effect are increasing the amount of gas in the atmosphere due to human cause that resulted deviation from the natural and normal condition ከኖርማል ኮንዲሽን እና ከናቹራል እንትኖቹ ላይ ከሂውማን ኮዝ ላይ በሚመጣው ኢፌክት ምክንያት ያንን ነገር ኢንክሪዝ ሲያደርጉ ኢፌክት ያመጣል ማለት ነው። ሌላኛው ግሎባል ዋርሚንግ ነው። ግሎባል ዋርሚንግ ምንድነው? ያው the gradual increasing of the world temperature የምንለው ነገር ይሄ ምን ይባላል? ግሎባል ዋርሚንግ እንለዋለን ማለት ነው። the earth atmosphere is warming trend began around turn of 20th century። ዓለማችን ይሄ ዋርሚንግ የሚለው ነገር ኤክስፒሪየንስ ማድረግ የጀመረችው ከስንት ሴንቸሪ በኋላ ነው ማለት ነው? ከ20ኛ ሴንቸሪ በኋላ ነው ማለት ነው። The average global surface air temperature since the late 1900 has risen by 1 degree centigrade ከ1800 በኋላ አቨሬጅ የዓለም ቴምፕሬቸር በስንት ዲግሪ ያደገ ማለት ነው? በ1 ዲግሪ ሴንቲግሬድ ኢንክሪዝ አድርጓል ማለት ነው። ያንን ነገር ደግሞ የሚያሳዩ ግሎባል ዋርሚንግ መኖሩ የሚያሳዩ ሁኔታዎች አሉ። የመጀመሪያው ምንድነው? አማውንት ኦፍ ሎክድ ኢን ዘ ወርልድ ግላሺየር አይስ ሺት ዲክሪዝ። ይሄ በፖላር አካባቢ ያሉ አይስ ሺት የምላቸው ግላሺየሮች ዲክሪዝ እየሆኑ መምጣታቸው አንድ ማሳያ ነው። ሌላኛው ሲሌቭል ራይዝ ማድረግ፣ ሲሌቭል መጨመር ያው ግላሺየሮች ሜልት ሲያደርጉ ነው ሲሌቭል የሚጨምረው። ግሮዊንግ ሲዝን ሜይ ቢ ጌቲንግ ሎንገር። ይሄ ግሮዊንግ ሲዝን የሚለው በፖላር አካባቢ በሃይ ላቲቱድ አካባቢ ላይ ግሮዊንግ ሲዝኑ መጨመሩ። ቼንጂንግ ሊፍ ከለር የእጽዋቶቹ ከለራቸው ቼንጅ ማድረጉ። እነዚህ ሁሉ የምን ማሳያዎች ናቸው ማለት ነው? የግሎባል ዋርሚንግ እየተፈጠረ መሆኑ ማሳያዎች ናቸው ማለት ነው። እነዚህ ኢንዲኬተር ኦፍ ግሎባል ዋርሚንግ እንላቸዋለን።
እነዚህ በአጠቃላይ ቴምፕሬቸር መጨመሩ ይሄ መጨመር ነው የሚያሳየው። ቴምፕሬቸር ኦቨርላንድ ኢንክሪዝ፣ ግላሺየር የሚለው ነገር ደግሞ ዲክሪዝ እያደረገ መምጣቱ፣ ሂዩሚዲቲ እየጨመረ መምጣቱ፣ ኤር ቴምፕሬቸር ሰርፌስ ይሄ በትሮፖስፌር ላይ በታችኛው የመሬት ክፍል ላይ ያለው አትሞስፌር ቴምፕሬቸሩ መጨመሩ፣ እነዚህ በአጠቃላይ የሚያሳየን ምን መኖሩን ነው የሚያሳየን ማለት ነው። ግሎባል ዋርሚንግን ኢንዲኬተር ኦፍ ግሎባል ዋርሚንግ ናቸው ማለት ነው። የግሎባል ዋርሚንግ ማሳያዎች ናቸው ማለት ነው። ቀጣይ የምናየው ምንድነው? ስለ ኮንሲኩዌንስ ኦፍ ክላይሜት ቼንጅ። ክላይሜት ቼንጅ የተለያዩ ኮንሲኩዌንሶች አሉት። እነዚህ ኮንሲኩዌንስ ከምላቸው መካከል የመጀመሪያው ምንድነው? ኮንሲኩዌንስ ኦፍ ክላይሜት ቼንጅ ከምላቸው የመጀመሪያው የዓለም ቴምፕሬቸርን ምን ያደርጋል ማለት ነው? ኢንክሪዝ ያደርጋል። ወይም ደግሞ የዓለም ቴምፕሬቸርን ኢንክሪዝ ማድረጉ ወይም ደግሞ መጨመሩ፣ ይሄ የመጀመሪያው ምንድነው ማለት ነው? ኮንሲኩዌንስ ኦፍ ክላይሜት ቼንጅ እንለዋለን ማለት ነው። ክላይሜት ሞዴልስ ፕሪዲክት ዘ ላንድ ኤሪያ ዊል ዋርም ሞር ራፒድሊ ዛን ዘ ግሎባል አቨሬጅ ዘ ኖርዘርን ሃይ ላቲቲዩድ ኢን ዘ ዊንተር። ሃይ ላቲቲዩድ ላይ ዊንተር ላይ ከሚጨምረው የበለጠ የዓለማችን የላንድ ኤሪያ ቴምፕሬቸሯ ዋርም እየሆነ ራፒድሊ ዋርም እየሆነ እየመጣ ነው ማለት ነው። From 2001 up to 2006, the greatest surface warming is occurred over the landmass of North Hemisphere, Canada and Russia. ከ2001 እስከ 2006 ባለው ጊዜ ግሬተስት የሆነ የሰርፌስ ዋርሚንግ ተከስቷል ማለት ነው። በየት ነው የተከሰተው? እሱ በኖርዘርን ሂመስፌር ላይ ይሄን ነገር ተከስቷል ማለት ነው። ኖርዘርን ሂመስፌር ስንል እነ ካናዳ እና ራሽያ ባሉበት አካባቢ ላይ ግሎባል ዋርሚንግ ተከስቷል ማለት ነው። ዘ ዳርክ ግሪን ቦሪያል ፎረስት ኦፍ ዘ ሃይ ላቲቲዩድ አብዞርብ አፕ ቱ 3 ታይም አስ መች ሶላር ኢነርጂ። እነዚህ ቦሪያል ፎረስት የምላቸው በሃይ ላቲቲዩድ ላይ የሚገኙ እጽዋቶች ምንድነው የምንለው የሶላር ኢነርጂን 3 እጥፍ አብዞርቭ ማድረግ ጀምረዋል ማለት ነው። ይሄ ግሎባል ዋርሚንግን ወይም ደግሞ የዓለም ቴምፕሬቸር መጨመሩም የሚያሳይ ነው ማለት ነው። ቴምፕሬቸር ራይዝ ዘ ኦርጋኒክ ማተር ኢን ዘ ሶይል ሹድ ዲኮምፖዝ አት ዘ ፋስተር ሬት አዲንግ ሞር CO2። ይሄ ሶይል ላይ ያሉ የተለያዩ ኦርጋኒክ ማተሮች ወይም ደግሞ ዲኮምፖዝ የሚያደርጉ እንትኖች CO2 በአትሞስፌር ላይ እንዲጨምር ያደርጋል። CO2 በአትሞስፌር ላይ ጨመረ፣ በኤር ላይ ጨመረ ማለት ደግሞ ዋርሚንግን አክሰለሬት እንዲሆን ያደርጋል ማለት ነው። ሌላኛው አፌክት ሂውማን ሄልዝ። ሂውማን ሄልዝ ላይም አፌክት አለው ወይም ደግሞ ኢፌክቶች አሉት ማለት ነው። ሂት ኤንድ ኮልድ ሪሌትድ ዲዚዝ ኢልነስ ኢንክሪዝ ኤንድ ዲክሪዝ ሪስፔክቲቭሊ። እነዚህ ሂት የምላቸው በሂት አማካኝነት በሙቀት አማካኝነት የሚመጡ በሽታዎች እየጨመሩ ይሄዳሉ። በኮልድ ወይም ደግሞ በቅዝቃዜ አማካኝነት የሚመጡ ህመሞችና ሞቶች ግን ዲክሪዝ እያደረጉ ይመጣሉ ማለት ነው። ሌላኛው ሞር ፍሪኩዌንት ድራውት ኤንድ አንፕሬዲክቲብል ሬንፎል። ፍሪኩዌንት ተደጋጋሚ የሆነ ድራውት ወይም ደግሞ ድርቅና እና ደግሞ በጣም የማይገመት የዝናብ መጠን በሎወር ላቲቱድ ላይ እንዲከሰት ያደርጋል ማለት ነው። ይሄ በአጠቃላይ ኮንሲኩዌንስ ኦፍ ክላይሜት ቼንጅ ነው ማለት ነው። ሌላኛው ኢን ፖላር ሪጅን ዘ ኤሪያ ዘ ወርልድ ራይዚንግ ቴምፕሬቸር ፕሮዲዩስ ኮምፕሌክስ ኢንተራክሽን አሞንግ ቴምፕሬቸር ፕሬሲፒቴሽን ኤንድ ዊንድ ፓተርን። ይሄ ግሎባል ቴምፕሬቸር ራይዝ ማድረጉ ይሄ በፖላር አካባቢ ላይ ያሉ በቴምፕሬቸር ላይ በፕሬሲፒቴሽን ላይ በዊንድ ፓተርን ላይ ያለው ሪሌሽንሺፓቸው ኮምፕሌክስ እንዲሆን ያደርገዋል ማለት ነው። አንታርክቲካ ሞር ስኖ ሜት አክቹዋሊ ፎል ኢን ዘ ዋርመር ኤር። አንታርክቲካ ያሉ ስኖዎች ወይም ደግሞ በረዶዎች ፎል እያደረጉ ወይም ደግሞ እየቀነሱ ይመጣሉ በዋርመር ኤር ምክንያት ማለት ነው። አንታርክቲክ ሲ ኢዝ ድሮፕድ ድራማቲካል ዱሪንግ ዘ ሰመር ኦፍ 2007 ኤንድ 2012። በ2007 እና በ2012 አካባቢ አንታርክቲክ የምንለው ሲ ድሮፕድ እያደረገ መጥቷል ማለት ነው። ይሄ ያው ተመሳሳይነት ያለው ነው። ሌላኛው ምን ላይ ነው ኢፌክት የሚያሳድረው ማለት ነው? ኢፌክት ይሄ ክላይሜት ቼንጅ ኮንሲኩዌንስ ከምንላቸው መካከል ሁለተኛው ምንድነው ማለት ነው? ቼንጅን ፕሪሲፒቴሽን የዝናብ መጠንን ቼንጅ እንዲሆን ያደርጋል ማለት ነው። አስ ዊዝ ቴምፕሬቸር ልክ እንደ ቴምፕሬቸር ዘ ቼንጅ ኢን ዘ ፕሪሲፒቴሽን ዊል ኖት ኢቪንሊ ዲስትሪቢዩትድ። ይሄ በዓለም አቀፍ ደረጃ ያለው ፕሪሲፒቴሽን ኢቪንሊ ዲስትሪቢዩትድ እንዳይሆን ያደርጋል። አስ ሰም ኤሪያ ዊል ቴንድ ጌት ሞር ፕሪሲፒቴሽን፣ አንዳንድ አካባቢ ላይ ሞር የሆነ ፕሪሲፒቴሽን ጌት እንዲያደርገው ያደርጋል። አንዳንድ ቦታዎች ደግሞ ሌስ የሆነ ፕሪሲፒቴሽንን እንዲያገኙ ያደርጋል ማለት ነው።
Since the middle of 20th century, the precipitation has increased over the middle and high latitude land area of northern hemisphere. ይሄ በሚድል እና ይሄ በሚድል ላቲቱድ የምንለው በ66 ዲግሪ አካባቢና በፖላር አካባቢ ላይ ያሉ ኤሪያዎች ላይ precipitation increase እየሆነ መጥቷል ማለት ነው። precipitation has decreased over subtropical land area. እነዚህ በሰብትሮፒካል ላንድ ኤሪያ ኢትዮጵያ ምናምን አካባቢ ያሉበት የሰብትሮፒካል አካባቢ ከ0 ዲግሪ እስከ 23 ዲግሪ አካባቢ ያሉ ኤሪያዎች ላይ ደግሞ precipitation decrease እየሆነ መጥቷል ማለት ነው። precipitation has an effect on agriculture. precipitation የምንለው በአግሪካልቸር ላይ ከፍተኛ የሆነ ኢፌክት አለው ማለት ነው። እነዚህ በአጠቃላይ consequence of climate change ናቸው ማለት ነው። ሌላኛው ሲ ሌቭል ራይዝ ያደርጋል። ይሄ ሲ ሌቭል ራይዝ የሚያደርገው በምን ምክንያት ነው ማለት ነው? ክላይሜት ቼንጅ ሲያደርግ ኮንሲኩዌንስ ኦፍ ክላይሜት ቼንጅ ነው ማለት ነው። ዘላንድ ቤዝድ አይስ ሺት ኤንድ ግላሺየር ሪትሪት ዘ ኦሽን ኮንቲኒው ቱ ኤክስፓንድ ኤንድ ጌት ዋርም። በዛን ሰዓት ግላሺየሮች ሜልት ሲያደርጉ ወይም ሪትሪት ማለት መሸሽ ማለት ነው። ካሉበት ቦታ ሲሸዙ ወደ ምንድነው የሚሸሹት? ወደ ኦሽን ሲሸሹ ያንን ኦሽን ኤክስፓንድ ያደርጋል እና ደግሞ ያንን ደግሞ ኤክስፓንድ የሚያደርጉ ምንን ጌት ሲያደርጉ ነው ማለት ነው? ዋርሚንግ የሚባለው ነገር ጌት ሲያደርጉ ነው ማለት ነው። ዱሪንግ 20th century the average global sea level rose by about 70 ሴንቲሜትር። ይሄ በ20ኛ ሴንቸሪ አካባቢ የዓለም ሲ ሌቭል በስንት ሴንቲሜትር ራይዝ አደረገ ማለት ነው? 17 ሴንቲሜትር። ይሄ በጣም ከባድ ነው ማለት ነው። በአጠቃላይ እነዚህ ኦሽኖች አማካይ እንትናቸው በ17 ሴንቲሜትር ራይዝ አደረገ ማለት ነው። from 1900 up to 2010 the global increase by 19 ሴንቲሜትር ከ1909 እስከ 2010 ባለው ጊዜ ደግሞ ስንት ነው ማለት ነው? 19 ሴንቲሜትር ራይዝ አድርገዋል ማለት ነው። with the pace accelerating from 1990s onward ይሄ ከ1990 በኋላ ደግሞ በጣም አክሰሌሬት የሆነ ያንን እድገቱ እየተፋጠነ መጥቷል ማለት ነው። it result from melting glacier and ice sheet። ይሄ ደግሞ የምን ውጤት ነው ማለት ነው? ይሄ የግላሺየሮች ሜልት ማድረጋቸውና እና ደግሞ አይስ ሺት የምንላቸው ነገራቶች ሜልት በማድረጉ የነዚህ ሲ ሌቭል የምንለው ነገር ራይዝ እንዲሆን አድርጓል ማለት ነው። It's affect people who live near coastal line around the world. ኮስታል ላይን አካባቢ ላይ ወይም ደግሞ በወርልድ ይሄ ጠረፍ አካባቢ ያሉ ሰዎች ላይ ከፍተኛ የሆነ ጉዳት ያደርሳል። ምክንያቱም መጀመሪያ ከነበረበት ወሰን ያንን ውቅያኖስ አልፎ ሲወጣ ወደ የብስ ነው፣ ወደ ጠረፍ አካባቢ ነው የሚፈሰው። በዛ ዛር ኮስታል አካባቢ ላይ ላሉ ሰዎችም እና ደግሞ በተጨማሪ ኮስታል አካባቢ ላሉ ኮሪያል ሪፍ የምንላቸው የእጽዋት አይነቶችም ለነሱ ከፍተኛ የሆነ ምን አለው ማለት ነው ጉዳት ወይም ደግሞ ኢፌክት አለው ማለት ነው። በተጨማሪ ደግሞ የኮስታል ግራውንድ ወተር እና ግራውንድ ወተር ሰፕላይ እና ሳልት ወተርን ምን እንዲሆን ያደርጋል ማለት ነው? ኮንታሚኔት እንዲሆኑ ያደርጋል ማለት ነው። ሌላኛው ኢፌክት ኦን ኢኮሲስተም ነው። ሌላኛው ግሪን ሃውስ ይሄ ክላይሜት ቼንጅ ከሚያሳድርባቸው ነገራቶች መካከል በኢኮሲስተም ላይ ኢፌክት አለው ማለት ነው። CO2 ካን expected to act as fertilizer for some plants. CO2 የምንለው ለተለያዩ ፕላንቶች ልክ እንደ ፈርቲላይዘር ይጠቀሙታል ማለት ነው። CO2 አክሰለሬት ፕላንት ግሮዝ። CO2 የፕላንት ግሮዝን ምን ያደርጋል ማለት ነው? አክሰለሬት ያደርጋል። ያንን የፕላንት የተለያዩ ሰም ፕላንት ነው፣ የሁሉም ፕላንት ሳይሆን ለተወሰኑ ፕላንት ነው። ለሰም ፕላንት አክሰለሬት የሚያደርግ ከሆነ certain plants would become dominant። የተወሰኑ እንትኖች ደግሞ ምን ያደርጋሉ ማለት አካባቢውን ዶሚናንት ያደርጉታል። ሌሎቹ ደግሞ ምን ያደርጋሉ? ኢሊሚኔት ያደርጋሉ ወይም ደግሞ እንዲጠፉ ያደርጋል ማለት ነው። የተወሰኑ ፕላንቶች በአካባቢ ላይ ዶሚኔት ያደርጋሉ፣ የተወሰኑ ደግሞ ኢሊሚኔት እንዲሆን ያደርጋል ማለት ነው። ኢን ትሮፒካል ኤሪያ ዲክሪዝ ኦፍ ክሮፕ ይልድ። ይሄ ትሮፒካል አካባቢ ላይ ክሮፕ ይልድን ዲክሪዝ ያደርጋል። ሃይ ላቲቲዩድ ላይ ደግሞ ሎንገር የሆነ ግሮዊንግ ሲዝን እንዲኖር ያደርጋል ማለት ነው። አን ኢርሊየር ስሎ ሜልት ማለት ነው። በአጠቃላይ እነዚህ ያየናቸው አራቶቹ ምንድናቸው ማለት ነው? ኢፌክት ኦፍ ኮንሲኩዌንስ ኦፍ ክላይሜት ቼንጅ ናቸው ማለት ነው። የዛሬን ክላሳችን ይሄን ይመስላል። ቀጣይ ስለ ሚቲጌሽን እና ስለ አዳፕቴሽን የሚለው ነገር እንጀምራለን። ዛሬው የነበረን ጊዜ አመሰግናለሁ። ቪዲዮ ከተመቻችሁ ላይክ በማድረግ ቻናሉን ሰብስክራይብ በማድረግ እንድትከታተሉ እጠይቃለሁ። አመሰግናለሁ።